ያንን ካልለበሱ አይጫወቱም ነበር። እንደገና ደግሞ የጨዋታው ላይ ህጎች ነበሩ። አንተ ነህ ዳኛው፣ አንተ ነህ አዘጋጁ፣ አንተ ነህ ሸላሚው። ውድድሩ አንድ ቀን ተጀምሮ አንድ ቀን ነው የሚያልቀው። ለምሳሌ 7 ቡድኖች ቢኖሩ በ7ቱም ቡድኖች የሚደረገው ውድድር ዙሩ በሙሉ የሚያልቀው በአንድ ቀን ነበር። ጠዋት ተጀምሮ ጠዋት ማታ ያልቃል። እሱ ላይ አንድ ነገር አለ። መቼ ግን ዓመተ ምህረቱን ንገረኝ። ዓመተ ምህረቱ 85 86 አካባቢ ነው። 85 86 አካባቢ። ምክንያቱም ከዛ በኋላ ደግሞ የራሳችን የሰፈር ደግሞ 87 ዓመተ ምህረት ባምቦ የሚባል ክለብ ራሳችን መሰረትን። ኳስ ተጫውታለህ እንዴ? እንዴ ኳስ የጀርመን ልጅ ኳስ ተጫውታለህ ብሎ መጠየቅ ደፋር ነው። የፈረንሳይ ልጅ ሆኖ ደግሞ አርቲስት መሆን አትችልም ብሎ ማለት ይከብዳል። ምክንያቱም አሁን ኳስ ሜዳ ልጅ ሆነ ኳስ ካልተጫወትክ ከሰፈር በርግማን ሁሉ ትባረራለህ ይባላል። እና እንደዛ ያንን የማውቀው 6 ኪሎ ግን እኔ ኳስ እንትን ነው። ልክ ነው። ብዙ ሰዎች ይሉኛል። ግን ይሄ ባምቦ የሚባለውን ክለብ ራሴ ነኝ የመሰረትኩት። ከዛ ሰፈር ልጆችን ይሄን ነገር እንግዲህ ወደፊት የምንከታተለው የሆነ የሰፈር ልጆችን ተሰባስበን እግዚአብሔር ስጣት አሁን አሜሪካን ሀገር ነው ያለችው፣ ወይንሸት ትባላለች። ያኔ ዱባይ ነበር የምትኖረው። ማሊያውን ገዛችልን። 2 ልጆቿ ይጫወቱ ነበር ከኛ ጋር፣ መሳይቸውና ሚካኤልቸው ይባላሉ። ከዛ ከብዙ ግጥሚያ ነበረን። የሚያሰልጥነን ደግሞ ሚሊዮን ይባላል። ሚሊዮን መንገሻ ይባላል። ሚሊዮን መንገሻ ጎበዝ ኳስ ተጫዋች ነው። ያው ወደፊት እንደሚደርሰው ስለሚገባኝ ያው መነካካት ስላለብኝ ነው። እሷም ክብር ይግባት። አሁንም ቢሆን ያንን ባምቦ ክለቡ አነሳስታ ልጆቹ እኛም ጥሩ ቦታ እንድንውል አድርጋናለች ሰዓቱ። በነገራችን ላይ ግን ይህን ሊሸፍነው የሚችለው እኔ ስራ ወዳድ በመሆኔ ነው እና ብዙ ስለምታወቀው በስራ ነው። ስለዚህ ኳስ ተጫዋች ነህ ለማለት እኔ ይከብዳል ማለት ተጫውተሃልም አልተጫወትክምም ብዙም አያጨቃጭቅም። ልክ ነው። አንተ ብቻ ሳትሆን ብዙ ራሱ የሰፈር ሰው አሁን ይሄን ዝግጅት የሚከታተሉ የ6 ኪሎ ልጆች ኳስ ተጫውቻለሁ ብለህ ስትል ማለት ልክ ነው። ገብቷል እንትን ገብቷል አይደል? ያጋጫል አርሶ ራሱ አጫውቻለሁ ማለት ደግሞ እሱ ላይ ስንሄድ ማጫወትህን ደግሞ ግን ምንድነው መሰለህ ማጫወትህን አሁን እሱንም የነገረኝ አንድ በጣም የሚወደው ወንድሜ ነውና እሱ ብዙ ጊዜ ጨዋታዎቹ ላይ ያሉት ህጎች ናቸው እኔን በጣም እንትን ቢያደርጉኝ የሚያስቁኝና ቀይ ያየ ተጫዋች 2 ብር ከከፈለ 2 እዛ የጨዋታው ላይ ይገባል። ቢጫ ያየ 2 ቢጫ ያየ ተጫዋች 1 ብር ከፍሎ ቢጫውን ይነሰለታል። 2 ግን እኮ ይሄ ነገር እንዴት መሰለህ፣ በነገራችን ላይ እኔ ይሄን ነገር ሲሆን ደስ ይለኛል። ለምሳሌ ያሳለፉት ነገሮች ሁሉ ሲነሱልኝ ክብር። በዚህ አጋጣሚ በጣም ሙድ ወንድሜ ይሄ ነገር ካንተ ጋር ኢንተርቪው ማድረግ ደስ ይለኛልና ምን መሰለህ ያሳለፍኳቸውን ነገሮች ገና ሊጻፉ ይችላሉ ብዬ ነው የምገምተውና አቫላንጅ የሚባል የፊፋ ፕሬዝዳንት አቫላንጅ እሱ አሁን እሱ ወንበዴ ነው፣ ይቅርታ አላውቅም፣ ዝም ብሎ ይባላል። እንኳን እውቀቱ የለኝም። ብዙ እንደዚህ ይቀበላል ከንትን ምናምን ብዙ እስከ ኳታር ድረስ የሆኑ ነገሮች መጥተዋልና ያው እኔ ላይ አልተጀመረም ነገሩ። ጉዳዩ ከመፈለግ አኳያ ያንንም ስራ ፈጠራ ነው። ልጆች እንዲጫወቱ ፈልጌ ማለት በመሰረቱ ያው እውነቱ እንዲጨበጥ ከሆነ በአይምሮ ውስጥ የዛ ጊዜ እኔ ስራ ፈጠራ ነው። ፍራንክ አገኛለሁ። ምክንያቱም በአንድ ቀን ካለቀ ኦልሞስት 20 ብር 30 ብር ነገ ይደርሳል። 20 ብር 30 ብር በጣም ጥሩ ነበር ነው የሚለውጥልኝ አይደለም ያለ። በኋላ ግን የልጆቹ ስሜት ሲገባኝ ኳስ እጫወታለሁ ከነሱ ጋር። በነገራችን ላይ ኳስ ያልሙላለት ሰው ካለ ዳኛ ሆናለሁ። ኳስ ደግሞ ዳኛ ሰው አረግና ደግሞ ያልሙላለት ሰው 6 ሰው ነው፣ 1 በረኛ 5 ሰው ነው የሚሆነውና ኳስ ደግሞ ገባለሁ። ጎዶሎ ሆኖ ከመጡ መጀመሪያ ስራ ፈጠራ ነው ዋናው ቁም ነገር። እሱን እንደ ስራ ልትይዘልኝ። ከዛ የልጆቹ ፍቅር ሲታየኝ ጃርሜዳ አስገባዋቸው። መጀመሪያ እርጎዬ ቤት አካባቢ ነበር ማጫወታቸው። እርጎዬ ቤትን በውል የሚያውቁት ምናልባት የ6 ኪሎ ልጆች ይሆናሉ። ሌላ ትላልቅ ሰዎች ግን ያውቁታል። እዛ ቤት ሩዝ ስትል ክትፎ ይሸጥ ነው። ክትፎ ቤት ነው። ከፍ ስትል ደግሞ ኮፊ ሃውስ የሚባል ትልቅ ክለብ ነበር። እሱ አንሰራበት ከፍ ስትል ግብጭ ኤምባሲ ነው። ኦኬ፣ በጣም የሚገርም ነው። እንግዲህ ያው ከሰራሃቸው ስራዎች መካከል እንግዲህ ያወራን ያለነው ከጋሽ አበራ ሞላ ጋር የሚያመሳስላችሁ ነገር አለ?
ወይስ እንደው በቅርበት አብራችሁ ሰርታችኋል? አይደለም ጋሻ በራ ሙላ እኔ ቀድመዋለሁ። በእድሜ ነው አይደለም በስራው እሳቸውም 6 ኪሎ አካባቢ ነው ጋሻ በራ ሙላ። አዎ የቸሬ ሰፈር እሱም ያሬድ ሙዚቃ አካባቢ ነው። ቸሬ ሰፈር ሰው ሊያለየው ስለሚችል ያሬድ ሙዚቃ ግን ብዙ ያውቀዋልና እዛ አካባቢ ነው ተወልዶ ያደገው። ግን እሱ ይህን ስራ አልጀምረውም። እኔ ቆሻሻ አሁን ቆሻሻ አውጡ የሚባልና አሁን ቆሻሻ በማህበር የሚሰሩት በድርጅት ምናምን የሚሰሩትን ነገሮች እነዛን ነገሮች ሰዎች ይሄ ቀበሌ ሳያውቀው ለቀበሌ ያሳውቁት ነኝ። በግሌ ነበር የምሰራው። በግሌ ነው የምሰራው። ወንድሞቼ 5 ሰው አምጣ ተባልኩ። ወንድሞቼ ምናምን ስማቸውን ጽፌ በስንት ዓመተ ምህረት ነበር? በጣም ጥሩ ነው። እሱ ደግሞ ልክ ምን ሆነ መሰለህ 89 አካባቢ ነው የጀመርኩት። ኦኬ ማደራጀት አሁን ነው የመጣው። ከዛ እኔ ራሴ ልጆች አደራጀው። አሁን ተደራጁ ምናምን እየተባለ አሁን የተጀመረው አንተ ቀድመህ የጀመረው? ብቻዬን ነው። እኔ ከሰፈር ሰበስባለሁ። ግብጽ ኤምባሲ ሜዳ ነበረው። ሜዳውን ጠየቅኩኝ። አሁን ምን ሆኗል ሜዳው? የፕላን ኢኮኖሚ ፊት ለፊቱ ሜዳ ነበር። ውሃ ደግሞ ያልፋል ከግብጽ ኤምባሲ የሚወጣ። ስለዚህ አበስብሼ ትንሽ ነበረች አፈሩን ሰርቸው ቆሻሻውን እንዳፈር ሰርቸው በውሃው ምናምን ምክንያት አድርጌ ሀሳቤ ረጅም ነበረ። በኋላ ግን ቀበሌው ራሱ ነጠቀኝ። ቦታው ስራው ነጠቀኝ። ምክንያቱም ታወቀ እኔ ሰው እያደራጀው እንደምሰራና ሰዎችም እኛም መስራት አለብን አሉ። እሺ ትጠቀም ነበረው በዛ ፍራንክ ነበረው። ይሄ ስራ አዋጭ ነው ከምንም በላይ። ፓተንት ተወስዶብሃል ማለት ነው ኦፍኮርስ ነው የምለው። ምክንያቱም ግን ምን ማድረግ የማልችለው ነገር ከመንግስት ከመጣ መታገል እንደማልችል ተሰምቶ የመንግስት ተቋም ነው ቀበሌን የሚያህል ትልቅ ድርጅት ነው ፓተንትን የወሰደብህ። በቃ እዛ ጋር ማቆም አለብህ አንተ እንትና መስራት አለባቸው በሚል እንጂ ጋሻ በራ ሞላ ጋር ምንም አብራችሁ አልሰራችሁም። አንተ ቀድመህ እሱ ምንድነው ግሪን ሌጋሲን ቀድሞ የጀመረው እሱ ነው አይደለም? 7 ደረጃ አካባቢ አረንጓዴ ምናምን ብሎ እዚህ ጋር ምን አይነት ነገር አለ መሰለህ? ይሄን ኳስ ከመጀመሪያ በፊት 80 ላይ ጀምሬው ነበር ይስራ። እንዴት ነው ይሄን ስራ እንዴት ጀመርከው ብትለኝ ከኬንያ የመጣች ልጅ ነው ለኔ ነገረችኝ። ምናምን ስትለኝ ከስራ አኳያ ወድ ነበር ፍራንክ ወደ ማምጣት ወደኔ ወደፊትም እንደሚመጣ እርግጠኛ ነኝና አሁንም አለ። እሺ እኔ መቼም እዚህ ጋር ብዙ ነው ያወራለን ብዬ አስባለሁ። ሆቴል ከፍተህ ነበር? አዎ ያው እንግዲህ ብዙ ስራ ሞክራለሁ ብያለሁና መጠጥ ቤት እና ምግብ ቤት ከፈትኩኝ። አንድ ምሽት ላይ እንደውም እኔና ነፍሱን ይማረው አንድ ወንድም አንተ ጋር መተን ድራፍት አዘዝንና በስንት በርሜል ድራፍት ነበር የምታወርደው? በጣም እሱ ያው እንግዲህ ምክንያቱም 6 ኪሎ ታጋዳው እንግዲህ ውድ ቤተሰቦቼ ይሄን ነገር ምንድነው ጉዳዩ? እሱ ነገር የተፈጠረው እንዴት ነው? እኔ የማወርድበት በርሜል 2 ነው። ስለዚህ አንዱ ያዘብኝና አንድ ብቻ ነው ያለው። ስለዚህ እኔ ደግሞ 2 ማውረድ ፈለኩኝ። ስለዚህ ምን ማድረግ ነበረብኝና ይሄ እንግዲህ ፈን አይደለም ወደ እንደ ጨዋታ ስንይዘው አውጣሁት ድራፍቱን። ድራፍቱን ታውጣዋለህ በዛው በእንትኑ ማለት ነው። ድራፍት በመግጃው 2 አደረኩት። ኦኬ 2 አደረኩትና ያኛው የወጣው ትንሽ ስለሆነ ውስጥ የቀረው ትንሽ ስለሆነ ወይ እኔ ወይ ሰንበዲ ቤት ውስጥ ያለ ሰው እንደሚጠጣው ነበርና ስቤ አውጣሁትና 2 አወጣሁ። እሱን ይማራ አንተ ወንድም በጣም ቀልደኛ ነበርና እሱ ለእናንተ ሳመጣ ከዛ ቀድቼ ነው የምመጣው። ለኔ ሰጣ ከሰር ነው ተጣጣው። ከየት ያመጣህ ነው የምትጠጣው እንዴ በሚል ነገር በኋላ ራሴን አሳቀኝ። ምክንያቱም ዝቅ ስለ ያየኛል ለእናንተ ነው ከዛ ዝቅ ምክንያቱም ያ እንዳይዋከል ነውና ከናንተ ከጫውታ ላይ ዝቅ ብያለሁ። እውነት ለመናገር በሰዓቱ 3 ጃምቦ 4 ጃምቦ እንደዚህ 5 ጃምቦ ቢሆን ግን ግድ ያው መቼም ትርፉም ትንሽ ነበር እንዳሁን ብዙ አልነበረም። ጠልቆ ነው የሚላት። አዎ በጣም ይገርማል። በነገራችን ላይ እኔ እሱ ቡና ቤት ስከፍት አንድ ጓደኛዬ ደግሞ ምን አለኝ 2 በርሜል ነውና ስጨርስ ወደ ጓደኞች ጋር ሄዳለሁ ልታመጣ
ላመጣ አይደለም እነሱ ጋር ልጫወት ታዲያ ሲሄድ አንድ ጓደኛ ያለ ዘካሪያስ ይባላል 6 ኪሎ የሚያውቅ ዘካሪያስን 6 ኪሎ አካባቢ ያለ ሰው ዘካሪያስን አያውቅም ብዬ አልገምትም። ልክ ስገባ ሰውዬው የምጠጣበት ቤት ሰውዬው መስፍን ቦርጮ ይባላል። አሁን አሜሪካን ሀገር ነው ያለው። የሆነ ጨዋታ ተነሳና በኋላ መስፍን ቦርጮ ትሉኛላችሁ ልትል ነው በኋላ ቦርጭ እያመጣ ነው ምናምን ነገርና ደስ የሚል ነው። አሉ ሌሎችም በነገራችን ጨዋታ